ብዙ የምንቸገርባቸው የምንጨነቅባቸው በጣም ብዙ ሁኔታዎች አሉ። በጣም ብዙ ነገሮች አሉ። በጣም ብዙ ነገር የህዝቡ የኋላ ቀርነት፣ የረሃብ፣ የፖለቲካው፣ የኢኮኖሚ፣ የህዝቡ ሙስና ስልጣኑን ይዞ ይኸው የምታዩት ነው። እዛ ላይ በተሰራ ይሻላችሁ ሞር እዛ ላይ ሙስና በማጋለጥ የሰለጠነን ህዝብ ለማፍራት እዛ ላይ ልማት፣ ትምህርት ላይ ምናምን ፖሊሲው እንዲጠነከር ህዝቡ የሚለወጥበት ነገር ላይ ፑሽ መንግስት ልክ እንደዚህ ሀገር ማለት ነው። እዚህ ጋር ሆስፒታሉ ላይ ህዝብ ላይ እንደዚህ ችግር አለ፣ እዛ ላይ እንደዚህ ችግር አለ። ይሄንን የህግ የበላይነት ልክ እኔ አሁን የማናችሁ ምን ደጋፊ አይደለም፣ የህግ ግን ደጋፊ ነኝ። ልክ አንዴ ከዛ ከፈለክ ለምን አስገብተህ ለምን ምትችል ከሆነ ለምን እንጮቆሮር ላይ አንጠልጥላ ታቆም? ልክ ያሉ ነው በምችለው አቅሜ ልክ አይደለም እላለሁ። ልክ አይደለም ትላንትና ጃኒን ማሰር ልክ አይደለም። ከፈለክ ለናሰር ልክ አይደለም። የራሴን ነገር እናገራለሁ፣ አስተላልፋለሁ። የማንንም ኃይል ግን አልፈልግም። ልክ አይደለም የሚለው ደግሞ መታየናግረን ወይም ደግሞ አስተምር ተንትንልን ምንድን ነው ይህንን የተባለበት ምክንያት ከዚህ አንጻር ነው ብዬ እናገራለሁ። አሁንም እላለሁ ልክ አይደላችሁ። እዚህ ሚዲያ ላይ ያላችሁት ለፎሎ አትሊስት ለገንዘብ አይደለም። ለነገሩ ከዊግና ከልብስ የሚያልፍ ገንዘብ አይደለም እዚህ ላይ የምታገኙት። እርግጠኛ ነኝ ሰው ጋራ የሚደርስ መልዕክት ነው ማስተላለፍ። ስለ ጃንም ልናገር፣ ስለ ጆን ዳንኤልም ልናገር፣ ስለ ባለስልጣንም ልናገር፣ ስለ ዘፋኝ ስለ አርቲስትም ስናገር የሆነ ሴንስ የሚያደርግ ነገር ይኖራል። ከዛ እኔ የለውበትም ማለት ግን አይቻልም። እቺ ልጅን አምጥቶ እዚህ ጋር መጀመሪያውን ሶሻል ሚዲያ ላይ ያወጣችሁ ስታወጡ ደግሞ እናንተ ማን መብት ሰጧችሁ? ይሄን ነገር ቆርጣችሁ ሶሻል ሚዲያ ላይ ራሱ እናንተ ማን መብት ሰጣችሁ? ሰዎችን የማስፈራራት ሰዎችን በህግ እንደመጠየቅ ወይም እንደማስጠየቅ ኑና ይቅርታ በሉ፣ ኑና ይቅርታ በሉ። የሶሻል ሚዲያ ህግ አለ ሲለ ስለዚህ እናንተ ተጠያቂ መሆን አለባችሁ አለ ሶሻል ሚዲያ ላይ። እናንተ እኛ ማንም አልወከለንም ትላላችሁ፣ ግን አመለካከታችሁ ግን እንደተወከላችሁ ነው የምታወሩት። ያከሌን ሰፈር እንትን ስለተናገርሽ ወይ ያከሌን ፓርቲ ስለተናገርሽ ወይ ያከሌን ሃይማኖት ስለተናገርሽ ነኝ ሁአሪው እኔን መናገር ከፈለክ ሂድና ልክ ለህግ አሁን ለህግ እኔም ደግሞ ከእናንተ ይልቅ ለህግ ያመለከቱት ጋር ሪስፔክት አለኝ። ተነክተናል ያሉት ማለት ነው። ግን ይሄ ነገር እንዲጋጋል እንዲባባስና ተመልካችና ፎሎ ለመሰብሰብ ነገሮችን እዚህ ጋር እንዲቀጣጠል ያደረጋችሁት እናንተ ሶሻል ሚዲያ ላይ ያላችሁት እንደሆናችሁ እንዳትረሱት። ባህላችሁ፣ ንግግራችሁ እዚህ ላይ ወጣችሁ እኔ ያከሌ ሀገር ልጅ ነኝ ብላችሁ የምታደርጉት ነገር ሊያሰድባችሁ ይችላል። አንድ ብቻ አይደለም፣ ከአንድ በላይ 2 3 4 ስትሆኑ የዛ አካባቢ ልጆች ናችሁ የምትባሉት። ምክንያቱም አንድ አይነት ባህሪ ስላላችሁ፣ አንድ አይነት አነጋገር እንዲያውም የእናንተ አነጋገር ኢቭን ከሌላው ኢትዮጵያዊ ጋር ፓስ አያደርግ። እንዲያውም እኛ የምናፍርበት እንዴ የምንልበት እኛ ሶሻል ሚዲያ ላይ ለመጀመሪያ ጊዜ እንዲያውም የአከሌ ሰፈር ልጅ ነው የተባብላችሁ ሸንኮራ ጠቆሮ እያላችሁ ስትነጋገሩ የሰማነው እናንተ ነው። ማንም የአዲስ አበባ ልጅ አይደለም። ምናልባት የአዲስ አበባ ደግሞ ለየት የሚያደርገው ነገር ሙዚቃ በመደነስ ምናምን። ስለዚህ እንደዚህ አይነት ነገሮች ራሳችሁ አምጥታችሁ ራሳችሁን አጋልጻችሁ ራሳችሁ አውርታችሁ እናንተና አንድ የአዲስ አበባ ልጅና አንድ የድሬዳዋ ልጅ እዚህ ጋር ብንቆም በብልግና ግልጹን በመናገር ብልግና ማለት ምንድነው? ፍርሃተ ስጋ ሌላ ቋንቋ ነው። እሱን ለምሳሌ እንሳችሁ በደንብ ጮክ ብላችሁ የምትናገሩ ሴቶች አላችሁ፣ ወንዶችም እንደዛ አቡናት እንዲትሁን ይሄ የራሳችሁ ባህሪ ነው። ግን አንድ ሌላ ሰው ደግሞ በሌላ መልኩ ሲናገር ለህግ የሚያስጠይቀው ከሆነ እኔ በሆነ እናንተ ድፍን ሙሉዎቻችሁ መጠየቅ አለባችሁ፣ የዛ አካባቢ ሰዎች እኔ ጂጂ። ምክንያቱም ይሄ ምንም አይደለም። ባህላችሁ ይሁን አስተዳደጋችሁ ይሁን ኑሯችሁ ይሁን እማውቀው ነገር የለም። ግን እኔ ከአንድ የድሬዳዋ ሴት ጋር ስቆም የእሷ አወራርና የኔ አወራር ይለያል። እናንተ ማታፍሩበትን እናንተ ስትናገሩ አቡናታችሁ እንዴት ነው አዲስ አበባ ልጆች ብላችሁ እኮ ተሳደባላችሁ። አቡናታችሁ እንዴት ነው ምናምን ብለህ እኔ ጧት ሰምቻለሁ ራሱ እንደዛ ብሎ አንድ ሲሳደብ። እናንተ ያላከበራችሁትን ባህል ልትቆጡበት አይገባም። እናንተ ያላደጋችሁበትን ነገር እናንተ እንዲህ ተብለናል ካላችሁ እኛ አውቀናችሁ አይደለም። ምናልባት እኔ እንኳን እዛው ስለምሄድ አውቃችኋለሁ። ግን ሌላውን ወንጀለኛ ማድረግ ግን ነውር ነው፣ በጣም ነው። ለዚህ ነው ይሄ ነገር ልክ አይደለም ያልኩት፣ ትክክል አይደለም። እኔ ይቅርታ አድርጉልኝና ለምሳሌ ማን ልበላችሁ? ማን የሆነ ሀገር ማን ልበላችሁ? በጣም ይሄ እንዴት ተብሎ የሚወጣበት የሚገባበት ለምሳሌ ነው። የት ልበላችሁ? ኢቭን ራሱ በቂ አደቂ በእኛ ራሱ አለ ወለጋ ውስጥ። ኦኬ አሁን እኔ ከአክስቴ ጋር ሳወራ በጣም ኖርማል በቂ አደቂ ይባላል።
በግለሰብ ቤተሰብ ምናምን ትሰዳደባለሽ። ነውር ነው ትርጉሙን ስትሰሚ። ግን አሁን ለምጄ ነው በልጅነት እዚህ ላይ እንግዲህ ቤተሰቦቼ ናቸው እንደዛ በየተሳድቤ አባቴ ፊት ላይ ማቀ የተናገረኝ እሱ እንዲህ የሚባልበት ቦታ አለ፣ የሚባልበት ቦታ አለ። ቡጤ ጥጤ ምናምን የሚሉት ነገር አለ። አሁን ይሄ ወደ አዲስ አበባ ስትመጪ ደግሞ ሌላ በሌላ ቋንቋ ይነገራል። ግን ይሄ ነገር መቆም ካለበት ህግ ማስቆም ካለበት ህግ ለሁላችንም ምን ማድረግ አለበት? ህግ ማውጣት አለበት። ማንኛውም ሰው እናትህ እንደዚህ ትሁን ብሎ መሰረብ የለበት። አውጣለን ይሄን ህግ። ምክንያቱም ሁላችንም የምንጠቀምበት ቋንቋ ነው። ፍሪደም ኦፍ ስፒች የለም፣ እሱ ሊኖር አይችልም። ስለዚህ መጀመሪያ ለመከበር ራስን ማክበር፣ ያ ምናያቸውን ነገሮች ደግሞ የምንናገርባቸው። ዛሬ ግን አሁን ዛሬ ራሱ ላይ መፍራት ሳይሆን በቃ ልክ ይህም ነገር ያስቀጣል። እኔ አሁን ሺቲውን ለብሰው ከሺቲው ጋር እኔ እንደውም አንድ ጊዜ ስናገር ሰምታችኋል። ቆንጆ ሰውነት እንዳላቸው የድሬዳዋ ልጆች ምን ብያቸዋል? የድሬዳዋ ልጆች ሺቲ ለብሱ። እኔ የዛሬ 6-7 ዓመት ድሬዳዋ ሄጄ ስመጣ ምን ብያቸዋል? ድሬዳዋ ሄጄ ምክንያቱም እዚህ ብዙ ሞዴሎች ኢትዮጵያን በሞዴል እንትን ራሱ ያስነሱ የድሬዳዋ ሰዎች ናቸው፣ የድሬዳዋ ወጣቶች ናቸው። የሶማሊያ አካባቢ ምናምን ነገር የመጀመሪያው አፍሪካዊ ሞዴል የሶማሊያዊ ናት። ሺቲ ለብሳ ነው እስከ ኢንግላንድ ድረስ የገባችው። ራሱ እዛ ፊልሙ ላይ የምትናገረው ነገር አለ። ስለዚህ አንዳንድ ጊዜ ዲዲኤን ቆንጆ ለንገታይ አንዳንድ ጊዜ ለምን እንዲህ ያላችሁን እኛ እንዲህ አይደለንም ስትሉ ኦኬ። ግን እናንተ እኮ ስትታዩ እንደዚህ ስታወሩ ቀላል ሲምፕል ትመስላላችሁ። ከምታወሩት ነው፣ ከምትናገሩት ነው፣ ከምታሳዩት ሪያክት ነው ያንን ነገር ሰው የሚለው። ወይ ጥላቻ አይደለም ወይ ምናምን አይደለም። ስለዚህ ህጉ መሻሻል ካለበት ደግሞ እያንዳንዱ ስድቦችን መሻሻል አለበት። እኛ የሚለው ነገር ራሱ መቅረት አለበት። በዚህ እኛ ድሬዎች፣ እኛ ኦሮሞዎች፣ እኛ አማራዎች ካለ የሌላውን ባህል ወይም የሌላውን ብሔር ዝቅ አድርገን ራሳችንን ከፍ እያደረገን ስለሆነ ያስቀጣል። ስለዚህ ይታይልን፣ ህጉ በድጋሚ ይታይልን። ራሱ ወንጀለኛ ነው ደግሞ ሰዎችን ወንጀለኛ የሚል ሰው ይታይልን። ብዙ መታየት ያለባቸው ነገሮች አሉ። ከዛ ላይ ደግሞ እንደ ግል የሆኑ ሰዎች ብቻ በግሩፕ ስለተናገሩ ሁል ጊዜ በያሬድ ላይ ኦርቶዶክሶች ተብሎ ተናግሯል ተብሎ 7 ወር 8 ወር እስር ቤት ገብተው ይወጣሉ። አንዱ ላይ የሚሰራበት ህግ አንዱ ላይ የማይሰራበት መሆን የለበትም። እና መንግስት በድጋሚ ህጉን በስነስርዓቱ ታይም ሰጥቶ ያ የሚነበብበት ለምሳሌ በትምህርት ቤትም ሊሆን ይችላል። እኔ አሁን ስለ ህጉ ሰምቻለሁ። አዲስ ህግ ዘርንና ሃይማኖትን በተመለከተ ሰምቻለሁ። ግን በዚህ መልኩ እንደዚህ እንደከበደ አላውቅም። ስለዚህ ይህንን ደግሞ ለልጆቻቸው አስተምሩ። ማቋል በተለይ ተለቅ ያሉት ከትምህርት ቤት የወጡ ትምህርት ቤት ውስጥ የማይከታተሉ ህግ በተለይ ህግ ምን አይነት ነገሮች እነዚህ ከዚህ በፊት የወጡ ህጎች አሉ። ለምሳሌ በአካለ ስንኩላን አትበሉ ነው አካለ ምናምን በሉ። በጣም የተቸገርንበት ህግ ነው። ትዝ ይለኛል ኢትዮጵያ ነበር የዛ ሰዓት የሚያስቀጣበት ጊዜ። ስለዚህ እንትን ይባላል አስተምሩልን ልጆቻችን ወስዳችሁ እስር ቤት ከማቆምና ታውቃላችሁ በዓለም ላይ ሰዎችን በጣም ከሚሰሯቸው ነገር አንዱ እስር በጣም ከሚሰጥ ሞራል ከሚነካ የሰው ልጅን ከዓላማው በተለይ የአፍሪካ ማረሚያ ቤቶች አሉ። መታረጃ ቤቶች ናቸው የሚባሉ የማንዴላ መጽሐፍ ላይ እንደዛ ይባላል ተብሎ ሰምቻለሁ። እስር ለሰው ልጅ አንድ መጨረሻ አይምሮን የሚሰብርበት አንድ ትንሽ ሴት ውስጥ ቁጭ ማለት እዛ ውስጥ ጨለማ ምናምን በቃ መንቀሳቀስ የማትችልበት ያ ኦልሬዲ ሞራልን ነው የሚሰብረው። በተለይ ለወጣቶች እኛ ኦልሬዲ ገብተንበታል፣ እንዲሁም ተሰብረናል። በምናያቸው ነገር በሙሉ አልቀናል። ስለዚህ ግን ትላንትና ፊውቸር ያላት ፊውቸር ያለ አይምሮቸውን ስንሰብረው እያሰብንበት 2 ሚሊዮን ተከታይ ያላቸውን አንተ ምናልባት
ዋው 2 ሚሊዮን ተከታይ ያለው ሰው ይቅርታስ ብዬ ምናምን ነገር ያንን ነው አንተ የምታስበው። 2 ሚሊዮን ተከታይ ግን እንደሰበርክ አታውቅም። ይሄንን አረጋግጬ ነው የምነግራችሁ። 2 ሚሊዮን ተከታዮች ኦልሬዲ ተስፋ ቆርጠዋል፣ ፍርሃት ውስጥ ናቸው ያሉት። ለእናንተ 2 ሚሊዮን ተከታይ አንድን ሰው ጠርቶ ይቅርታ ማስባል ለእናንተ ኦኬ የጥንካሬ ምንጭ ሊመስላችሁ ይችላል። 2 ሚሊዮን ወጣት ነው የሰበርከው። 2 ሚሊዮን ወጣት ነው የሰበርሽው። ይህንን አስቡበት። ፍርሃት፣ መንግስትን መጥላት፣ ስርዓትን መጥላት፣ መፍራት፣ ተስፋ መቁረጥ፣ የሚናገሩትም የማይናገሩትም ጠንቅቀ ይሄንን እንዳትረሱት። 2 ሚሊዮን ተከታይ ወጣቶችን አይምሮን የሰበር ይሄ መማሪያ ሊሆን አይችልም። መማሪያ ሊያረጋት ይችላል ያልሽ መጀመሪያ ባንቺ ነው መማሪያ ያለበት ህዝብ። ከስንት ጥፋታችሁ ይቅርታ የተባላችሁበት፣ ከስንት ጥፋታችሁ ዝም። ምክንያቱም ዝም ስትባሉ ነገ ትታረማላችሁ ስንል ጭራሽ $100 አይምሯችሁ የሚቀልጥ ሀገርን የተቆጣጠራችሁ የሚመስላችሁ ሴቶችና ወንዶች ናቸው። እዚህ ላይ ያየናችሁ ሰው ባይመልሰው እግዚአብሔር ይመልሰዋል። እንዲህ ጥንግብ ያለ ደግሞ መውረዱ አይቀርም፣ መሰበሩ አይቀርም። ይህን ጠንቅቄ ነው የምነግራችሁ። አወቅን ምን ሊያመጣ እንደሚችል ሁላችንም እናየዋለን። ሁላችንም አናስፈራራችሁም፣ ልክ ናችሁ። የሚያስፈራራ አቅም የለንም፣ የሚያስፈራራ ግን አስተሳሰብ አለን። የታመመን ወጣት መሸከም ልምድ ካደረጋችሁት በፍሪደም የሚኖር ወጣትን መሸከም ማስተማር። ካስተማርከው በኋላ አጥፍተዋል ልትለው ትችላለህ። ካስተማርከው ካረምከው በኋላ ነው። ትላንትና የራሱን የተሰጠውን አሳይመንት በትላንትናው ስርዓት ማንበብ የማይችል ሆዱ ያልጠገበ እዚህ ጋር ደብተር ቁጭ አድርጎ ምን እበላለሁ ምን እጠጣለሁ ብሎ ዳቦን የሚያስብ ህዝብን በእስር ልቅጣው ትለው ልትፈርድበት አትችልም። እሱ እኮ የሚያየው እኮ የተሰጠው ሳብጀክቱ ምን እንደሆነ ሳይሆን ምን እበላለሁ። ለምን እኔ ያንን ህይወት አልፌዋለሁ። ከትምህርት ይልቅ ገንዘብ አግኝቼ ቤተሰቦቼን አሻሽዬ የሚበሉትን ሰጥቼ ይሄ ህዝብ እኮ መጀመሪያ እኮ ወጣቱ እኮ ብር ሲያገኝ እኮ መጀመሪያ ጫማ አይደለም የሚገዛው፣ ለእናቱ የሆነ ነገር ይዘው የሚሄደው። አመት በዓል ከሆነ ለዶሮ የሆነ ነገር ከሆነ ቂቤ እናቱን ማብላት መጠጣት፣ እናቱን ከጎረቤት እኩል ማድረግ ነው። ለዚህ ነው በሺህ የሚቆጠሩ እህትና ወንድሞቻችን በየአረብ ሀገሩ በየሊቢያ የሚሰቃዩት ለራሳቸው ህይወት አይደለም። እውነት ለመናገር ከሚመጣ የቤት ኪራይ ከሚመጣ የኢኮኖሚ ጫና ከሚመጣው ምናምን ነገር እናትን የምታክል ነገር ቁጭ ብላ ስታለቅስ ለአንተ የምታበላው ወይ ለወንድም የምትሰጠውን ዳቦ ስታጠና ቁጭ ብላ ስታለቅስ አይደለም ባህር ሰማይ ላይ የሚወጣ ሆነ ትወጣለህ። አይደለም መዝረፍ መቆረጥ አንገት ካለበት ቆርጣለህ። ዘርፈው እንኳን ቢያመጡ ለቤተሰቦቻቸው ዳቦ ነው የሚገዙት። የኛ የአፍሪካን የድሃዎች ችግርና የሌላው ይሄ ለምን ዘረፈ ስትል 100% የምነግርህ ለጫት ለመጠጥ አይደለም፣ ለእናቱ የቤት ኪራይ ሊከፍል ነው፣ ለእናቱ ዳቦ ሊገዛ ነው፣ ወንድሙ ሲርበው ስላየ። ይህንን ደግሞ ቀን በቀን እኛ ኢትዮጵያኖች ምን ኖሮ ዛሬ ረስታችሁት ለምንድነው እንደምታደርገው